የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ረዳት የመንግስት ተጠሪ አቶ በላይ ተሰማ በምረቃ ስነ ስርዓቱ ላይ እንደገለጹት የተቋማት ግንባታን ማጠናከር የመልካም አስተዳደር ችግሮችን ለመፍታትና ጥራት ያለው አገልግሎት ለመስጠት ወሳኝ ሚና አለው። ደረጃቸውን የጠበቁ ቢሮዎችን መገንባት በሕዝብና በመንግስት መካከል ያለውን ግንኙነት ለማጠናከር የሚረዳ በመሆኑም ይህ ተግባር እስከ ታችኛው መዋቅር ሊወርድ እንደሚገባ አስገንዝበዋል። እንግዲህ እዚህ ቦታ ላይ ይሄ ግንባታ በሚገነባበት ጊዜ አንደኛው በህዝብና በመንግስት መካከል በህዝብና በፓርቲ መካከል መተማመን እንዲኖር ትልቅ መሰረት ነው ማለት ነው። ሌላው የመልካም አስተዳደር ችግሮችን ለመፍታት የተቋም ግንባታ ወሳኝ ነው። ስለዚህ እዚህ ቦታ ላይ የሚሰጡ አገልግሎቶች አሉ፣ የፓርቲ አገልግሎቶች አሉ፣ የዲሞክራሲ ስርዓት ግንባታ ስራዎች አሉ። እነኚህ ከህዝብ ጋር ያለንን ግንኙነት ከህዝብ ጋር ያለንን መተማመን የበለጠ እያጎለበቱ እያጠነከሩ የሚሄዱ ስለሆነ ፓርቲውን አምኖ ህዝብ ቀርቦ አገልግሎት ከዚህ መውሰድም እንዲችል ለማድረግ ትልቅ ምሳሌ ሊሆን የሚችል ነገር ነው ያየነው። ፓርቲው ለወደፊት ራሱን በራሱ በኢኮኖሚ እያሻሻለ ራሱን በራሱ እያበለጸገ እንዲሄድ የሚያስችሉ በርካታ መስራት የሚቻልባቸው ነገሮች አሉ። ቡና አለ፣ ሙዝ አለ። የበለጠ ደግሞ ለማስፋት የሚያስችል አቅም ሊፈጥር የሚችል ቦታም እንዳለ ያየናቸው ነገሮች አሉ። ይሄንን ህብረተሰቡም እዚህ ውስጥ ያለው አመራርም ተባብሮ በጋራ ከሰራ የበለጠ ከዚህ በላይ እየጎለበተ እየዳበረ ሊሄድ የሚችል ነገር እንዳለ የሚታይ ነገር አለ ማለት ነው። ፓርቲው በኢኮኖሚ ማህበራዊና ፖለቲካዊ ዘርፎች አስደማሚ ተግባራትን እያከናወነ መሆኑን የጠቀሱት አቶ በላይ የቆንዳ ሆስፒታል ሕክምና በመጀመሩ የተሰማቸውን ደስታ ገልጸው የአደጋ ስጋትን ለመቀነስና ሌሎች የልማት ስራዎችን ለማሳለጥ የሚያስችሉ ድጋፎች ተጠናክረው እንደሚቀጥሉ አረጋግጠዋል። ለበርካታ ጊዜ የነበረ ጥያቄ ያው በብልጽግና ፓርቲ ለመመለስ የተሞከሩ ጉዳዮች አሉ። እንግዲህ ከተመረቀ በኋላ አሁን እየሰጠ ያለውንም አገልግሎት በደንብ አድርገን አይተናል። ታማሚዎችንም ለመጎብኘት ሞክረናል። እዛ ውስጥ ያየናቸው ነገሮች በጣም በጎ ናቸው። የጎደሉ ነገሮችም እንዳሉ የሆስፒታሉ ባለሙያዎችም የወረዳው አመራርም ያስቀመጧቸው ነገሮች አሉ። ስለዚህ እነኚህን ደግሞ ከሚመለከታቸው አካላት ጋር በጋራ ተነጋግረን የጎደሉ ጉዳዮች ሆስፒታል ያው ተቋሙን መገንባቱ ብቻውን ዋና ውጤት አይሆንም። እዛ ተቋም ውስጥ የሚገለገል ሰው እዛ ተቋም ውስጥ የሚታከም ሰው አስፈላጊውን ሕክምና አግኝተው ፈውስ ሲያገኝ ነው ለህብረተሰቡ ችግሩን ፈታ ማለት የሚቻለውና እዛ ውስጥ የጎደሉ ጉዳዮች እንዲሟሉ የማድረግ ጉዳይ ላይ ከሚመለከታቸው አካላት ጋር በጋራ ውይይት አድርገን የጋራ መፍትሄም ለመስጠት ጥረት እናደርጋለን የሚለውን ነገር ቃል ለመግባት ያህል ነው። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም በወረዳው በርካታ ሀብቶች እንደሚገኙ ጠቁመው በከተማው እየተከናወኑ ያሉ የልማት ስራዎች የሚያስመሰግኑ መሆናቸውን ተናግረዋል። በጣም የተሟላ ነገር ነው ያለው በብዙ መልኩ ማለት ነው። በብዙ መልኩ እውነት ለመናገር እምቅ የሆነ ሀብት አለ። እምቅ የሆነ በጣም ብዙ ለሀገር የሚጠቅም ነገር ያለበት ቦታ ነው። ይሄን በአግባቡ ማልማት ነው። በአግባቡ ለህዝብ አገልግሎት ሊውል የሚችልበት ሁኔታ እንዲኖር ማድረግ ነው። ይህን ለማድረግ የዚህ ቢሮ መገንባት ሌሎች ቢሮዎችን ሌሎች ሴክተሮችን ድጋፍ አድርገው ጥሩ እቅድ አወጥቶ እቅዱን ድጋፍና ክትትል እያደረጉ ለመስራት ትልቅ አስተዋጽኦ የሚያበረክት ነው የሚል ነገር አለ። የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ በበኩላቸው ወረዳው በተለያዩ ዘርፎች የሚያከናውናቸው ተግባራት አወንታዊ ውጤት እያሳዩ መሆናቸውን ገልጸዋል። ከዚህ በፊት በነበሩ በመሰረተ ልማትና በተለያዩ ችግሮች አቅሙ ጎልቶ እንዳይወጣ እንቅፋት ሆኖ የቆየበት አካባቢ መሆኑ ይታወቃል። የቆንዳን ከተማ ገጽታን በእጅጉ የሚያሳድግ መሆኑን ነው ያየ ነው። በተለይ ደግሞ ትልቁ የህዝብ ጥያቄ የነበረው የሆስፒታል ጥያቄ በግንባታ ምክንያት የዘገየ ግንባታው አልቆ ተመርቆ ዛሬ ደግሞ ስራ ተጀምሮ ገብተን በማየታችን ከፍተኛ ደስታ ተሰምቶናል። ምክንያቱም እዚህ አካባቢ ሰው በጣም ቸገሩ አንዱ የሕክምና አገልግሎት ነው። ሆስፒታል ቆንዳ ላይ አልቆ ስራ መጀመሩ ብዙ ውጣ ወረዶችን አልፎ እዚህ መድረሱ ለእኛ ትልቅ ስኬት ነው። የጎደሉ የቀሩ ነገሮች ካሉ በሂደት እየተሟሉ የሚሄዱ ስለሆነ ማለት ነው። የስራ አካባቢን ማሳመርና ደረጃውን የጠበቀ ማድረግ ለአገልግሎት አሰጣጥ መሻሻል ያለው አስተዋጽኦ ከፍተኛ መሆኑን ጠቅሰው በዞኑ በሚገኙ 8 ወረዳዎችም መሰል ደረጃቸውን የጠበቁ ህንፃዎች ተመርቀው ለአገልግሎት እንደሚበቁ ጠቁመዋል። የገዋታ ወረዳ አስተዳዳሪ አቶ አርጋው ኃይሌ እንዳሉት የብልጽግና ፓርቲ ባመጣው እሳቤ መሰረት የስራ አካባቢን ውብና ደረጃውን የጠበቀ ማድረግ አመራሩም ሆነ ሲቪል ሰርቫንቱ በተነሳሽነትና በብቃት አገልግሎት
አገልግሎት እንዲሰጥ ያግዛል። የቆንዳ ሆስፒታል ስራ መጀመርና የሰው ኃይልና የሕክምና ቁሳቁስ መሟላት፣ የሞዴል ትምህርት ቤት የመሰረት ድንጋይ መቀመጥ እንዲሁም የልማት ትሩፋት ስራዎች በወረዳው በተሻለ ሁኔታ እየተከናወኑ እንደሚገኙ ገልጸዋል። የገዋታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሰለሞን አርጋው በበኩላቸው በ2 ሄክታር መሬት ላይ ያረፈው አዲሱ የጽሕፈት ቤት ህንፃ በውስጡ ደረጃቸውን የጠበቁ ቢሮዎችና የመዝናኛ ስፍራዎችን ያካተተ ነው። ይህም ሳቢ የስራ ከባቢን በመፍጠር ስራን ለማሳለጥና የተለያዩ የልማት ስራዎችን በውጤታማነት ለመምራት የሚያስችል መሆኑን ገልጸው ለግንባታው አስተዋጽኦ ላበረከቱ አካላት ምስጋናን አቅርበዋል። በምረቃ ስነ ስርዓቱ ላይ የክልል የዞንና የወረዳ ከፍተኛ አመራሮች እንዲሁም የአካባቢው ነዋሪዎች ተገኝተዋል።